እነዚህ የአማራ ፖለቲካ ኤሊቶች ሶማሌ በወደብ ጉዳይ ስታቆር ሶማሌ ሆኖ ኢትዮጵያን መውጋት አማራቸው ናቸው። ኤርትራ መጣው ስትል ሻቢያ ሆኖ ኢትዮጵያን መውጋት እያማራቸው የሚቋምጡ እንደ ህዳር አህያ ማንም የሚጭናቸው ማንም የሚጋልባቸው ፐብሊክ ባስ በሏቸው። የፖለቲካ ፐብሊክ ባሶች እነዘሜ ድማማ ዲክላሬሽን ጀለሴ ንግድ ነው ያዘው። ከተማ ቢሆን ሜክ ማያረገውን መኒ ጫካው ነው ሜክ አድርጓል። በጣም አንድ ከታማኝ ምንጭ ያገኘሁትን መረጃ ልንገራችሁ። እስክንድር ነጋ ጎጃም የነበረ ጊዜ ተነስቶ ሸዋ እስኪመጣ ለዘመነ በ10 ሺዎች የሚቆጠር ዶላር ከፍሎታል አጃቢ እንዲሰጠው። ጀለሴ የስሌቭ ትሬድ ነው ያዙት። የኋልዮሽ የጋርዮሽ ዘመን ትግል ላይ ነው ያሉት። ስማርቱን ሰውዬ በስማርት ዘመን ጦርነት እየተቃኘ ያለውን ሰውዬ የአራተኛው ትውልድ ጦርነት ሌቭል ላይ ደረሰውን ሰውዬ በአርቲፊሻል ኢንተለጀንስ ራሱን እያደረጀ ያለውን ሰውዬ ፊፍት ጄኔሬሽን ዋርፌር ላይ ያለውን ጉዳይ ያጠናውን ሰውዬ በቆመች ጠብቂ ሊጥለው ቆማ ለአባቴ ቆማ እንጠብቅኝ ቆመች ጠብቂኝን ተንተርሰተኛ። ከዚህ ትግል ፋኖ ያተረፈው ነገር ምንድነው? የዘመነ ልጅ ነው። ዘመነ ጫካ ከገባ በኋላ ልጅ ወልዷል። ዘመመ ልጅ ይወልዳል። የምስኪን ገበሬ ልጅ ከትምህርት ቤት ይቀራል። የናንተ የአሁን ትግል አማራን አሁን አይደለም ከ10 ከ20 ከ30 ከ40 ከ50 ዓመት በኋላ መሪ እንዳይኖረው የሚያደርግ ትግል ነው ያለው። ተማሪ ቤት አይሄዱ ልጆቹ፣ አስኳላ ሄዱም ልጆቹ፣ ቀለም አይቆጥሩም ልጆቹ። ደንዋት ያልተማረ ሰው እንዴት ነው መሪ የሚሆነው? ትምህርት ቤት ዘግተ መምህር ገለ አስኳላ በር አሽገ አንተ ልጅ ትወልዳለህ። አረ መሬት ላይ ታገሩ። አርሶ የሚያበላ ገበሬ፣ ቀድሶ የሚያጸልይ ካህን፣ ተኩሶ ሀገር የሚጠብቅ ብቁ ዜጋ ነው ይሄ ህዝብ። ከሱስ ፈጥራችሁ ራሱን ህዝቡን ሰላሙን አትንሱት።